እና ቱሩኮሮር ጋር ያየሁትን ነው የምነግርሽ። ኤደን ኤደን ብላ ሴቭ ካላደረገችው ኤደን ብሎ ነው የሚወጣል። ዋትሳፕዋንም ቴሌግራሟንም ኢሞዋንም ኤደን ብላ በስሟ ሴቭ ካላደረገችው ኤደን ብሎ ነው የሚወጣልክ እንጂ እኮ ሲም ካርዱ በተገዛበት ስም አይደለም እኮ የሚወጣልህ። ትሩኮለር ገባህ? አሁን ይሄ ስራ የደላላው ስራ ሊሆን ይችላል። ይሄ ሁሉ ስራ ማለት ነው። ምናልባት ቆይ አንዴ ፋሲካ ጋር ልደውል። እሺ አንዴ አቡ ቆይ አንዴ አንዴ ሀቡ ስሚ። አሁን 9 ወር ነው ከወጣ 9 ወር ነው እያላችሁ ነው? አዎ ነው ያሉት እነሱ። ለሱ ማረጋገጫ አንድ ጊዜ አንደኛ ለመጨረሻ ጊዜ የፖስተችውን ቪዲዮ ላይ ይኸው መቼ እንደፖስተች እሱ ከ2 ወር በፊት ነው የፖስተችው። ያ ማረጋገጫ ሊሆን አይችልም። ከኢትዮጵያ ወጣችው ሳትወጣ በፊት ተቀርጻ እዛ ቁጭ ብላ ልትፖስተው ትችላለች። ይሄ ማረጋገጫ ሊሆን አይችልም ማለት ነው። ሁለተኛ ደግሞ እኛና እሷ ደግሞ እዚህ ስውሯ ማርያም የምትይው ጋር ስውሯ ማርያም መጋቢት 4 ስውሯ ማርያም ነበር። እኛና እሷ ማስረጃ ለሰባቀን ማለት ነው። ለሰባቀን ማስረጃ አለክ? ማስረጃ አለ ወይ? እዛ ፎቶ አለን። ማስታወሻ ፎቶ የተነሳ ነው አለ እንጂ ሌላ ማስረጃ የለም እኮ። ከፎቶ በላይ ማስረጃ ምን አለ? ፎቶ ቀንና ዓመተ ምህረት እኮ ያሳያል። የታል ፎቶ? የታል ፎቶ? በዋትስአፕ ልክልሻለሁ። ኦኬ እሺ። ፎቶ ተፖስቶ የተፖስተበትን ቀን ማየት ትችላለሁ። ፎቶ ከዛ ቦታ ላይ ሆኖ ከተፖሰተ መቼ ነው የነበረ? እሷ ራሱ ፖስተዋለች። እሷ ራሱ እሷ አሁን በእሷ አካውንት ልብገቢ እሷ የፖስተችዋለ። ኦኬ ልግባና ቪዲዮ ምናምን የፖስተችዋለ በራሱ አካውንት ማለት ነው። ቀኑን ንገረኝ አንተ። የሄዳችሁበትን ቀን ስውሯ ማርያም የሄዳችሁበትን ቀን። የሄድንበት ቀን መጋቢት 4 የዕለት 2 ነው የፖስተችው። መጋቢት 4 ሄዳችሁ መጋቢት 4 ነው የፖስተችው። አይ መጋቢት 4 አይመስለኝም፣ በ5 በ6 ኦኬ። እኔ እኮ በኢትዮጵያ ቀን አቆጣጠር አላውቅም። ችግር በፈረንጅ ስንት ነው የሚሆነው? መጋቢት 5 ጋይስ። ኦኬ የመጨረሻው ፖስት 3/19 ሶስተኛ ወር ቀን 19 የፖስተችው የፒን ያደረገችው ፖስት አለ። ከዛ ደግሞ ይሄንን ነው የምትለኝ? ስውሯ ማርያም የሄዳችሁበት? ኦኬ ይሄ ከሆነ ሶስተኛ ወር ቀን 19 በኢትዮጵያ ስንት ነው ጋይስ? ሶስተኛ ወር ቀን 19 በኢትዮጵያ ስንት ነው? ስምንተኛ ወር በኢትዮጵያ 8ኛ ወር በነጮች 4ኛ ወይ 3ኛ ወር መጋቢት 7 ኦኬ። መጋቢት ስንት ነው እናንተ? መጋቢት ስንት ነው የነበራችሁት? እዛ ስውሯ ማርያም የነበራችሁት? እዛ የደረስነው መጋቢት 4 የደረስነው ማለት ነው። ኦኬ የፖስተችው ደግሞ መጋቢት 7 ኦኬ እሺ። ቲክቶኳን ለመጨረሻ ጊዜ የፖስተችው ከ2 ወር በፊት ነው ከ3 ወር በፊት 27 4ኛ ወር። አሁን ስንተኛ ወር ነው? በእኛ 11 በእኛ ስል እኔ በምኖርበት ሀገር ነው። ይቅርታ በኢትዮጵያ ቀን ጠፍቶብኛል። እሺ ፋሲካን ምንድን ነው የምላት ደውዬ? የፋሲካን ኢሞ አግኝቼዋለሁ። እሺ እንዴት ታግታ እስከሆነች ልጅ በኢሞ አይደለም ከሰዎች ጋር የምትገናኘው? ኖርማል ኮል ነው አይደለም ያገናኟት? እሷን እኮ በኖርማል ኮል የሳውዲ ደላሎች በኢሞ እና በኖርማል ኮል ነው የሚጠቀሙት ማሪ። አይ እሺ የሳውዲ ደላሎች ኢሞ ነው የሚወዱት። ይኸው እኔ ደላላ በኢሞ እያወራሁ ነው እኮ አሁን። የሳውዲ ደላሎች አይ ለአንቺ እንትን ሆና መጀመሪያ ላይ ማውራት ፈቃደኛ አይደለችም። መጀመሪያ ስልኩን እንትን ብላልኝ ሸጠልኛለች አለችሽ። ከዛ ችግር የለም ፎቶዋን ስለጠፈው ትወጣለች ስትያት መልሰሽ ስትደውይ ራሷ አዎ እኔ ነኝ ሄደን አለችሽ። በሌላ ቁጥር በዛው ቁጥር አይደለም፣ በሌላ 3 ቁጥር ነው መሰለኝ የደወልሽው። 2 ቁጥር
ይኸውልሽ የመጀመሪያውንማ የሆነ ሰውዬን አነሳብሽና እኮ እንደማመጣ ካልታዳመጥሽኝ እኔ እናት እንዴት ትረጂኝ? የመጀመሪያውን ቁጥር ወንድ ትግርኛ ተናጋሪ አንስቶ አማርኛ አልችልም ትግርኛ አናግሪኝ ሲለኝ እኔ ደግሞ ትግርኛ አልችልም አረብኛ ወይ እንግሊዝኛ ከቻልክ አውራኝ ስለው አረብኛ ሲለኝ በአረብኛ አወራሁትና ይሄንን ሴም ካርድ ከሱቅ ከገዛሁት 2 ቀኔ ነው አለኝ። ይሄ ሰው ማለት ደላላ ነው። ገባሽ? ከዛ በኋላ 2 ቀኔ ነው ሴም ካርዱን ከገዛሁትኝ ከሱቅ ሲለኝ የኤደን ነበረ። ለማንኛውም ኤደን ፎቶዋን በቲክቶክ ስለጥፍ አገኛታለሁ ችግር የለውም ብዬ ዘጋው። ከሱ ዘጋውና ሁለተኛ ቁጥሯን ስትልኩልኝ በሁለተኛው ቁጥር ቀጥታ ስደውል ሌላ ኢትዮጵያዊ ሴት አማርኛ ተናጋሪ ደግሞ አነሳችና ኤደንን ፈልጌ ነበር ስላት የኤደን ስልክ አይደል ኤደን ነበር ስላት ይሄ የኔ ስልክ ነው ኤደን የምትባል አላውቅም ከያዝኩት ሳምንቴ ነው አለችኝ። ኦኬ እንደዛ ከሆነ ችግር የለም ኤደንን ፎቶ አለጥፌ በቲክቶክ አፈላልጋታለሁ አመሰግናለሁ ባይ ብዬ ዘግቼ በዛው ቁጥር በኢሞ ደወልኩ። ቤቱ ቁጥር መጀመሪያ ወንዱ ባነሳበት ቁጥር ኢሞ በኢሞ ስደውል በዚህኛው ስሞክር ኢሞ የለውም በዚህኛው ስሞክር ኢሞ አለው። በኢሞ ደወልኩኝና አገኘኋትኝ ኤደንን። መጀመሪያ አላነሳችም። ከዛ ፎቶዋን ልኬላት ፎቶዋንና ፌስቡክ ቲክቶክ አላኩላትና ፎቶሽ አለኝ ማታነሽልኝ ከሆነ ፎቶሽን ቲክቶክ ላይ ለጥፌ አፈላልግሻለሁ ያፋልጉኝ ቪዲዮ ሰራብሻለሁ ቲክቶክ ላይ ስላት ወዲያው እንደደረሳት ደወለች አነሳችና አወራች። ግን አወራሯ የታገተ ሰው ፈርቶ ምናምን ሳይሆን የታገተ ሰው ጸባይኛ ፈሪ ምናምን ነው የሚሆነው። እሷ ግን የታገተ ሰው አይደለም ያወራችኝ። ያ ብቻ ትክክል ያደርገኛል ማለት አይደለም። እንደታገተ ሰው አላወራችኝም። ወይ ታግታለች ወይ ደግሞ በገዛ ፍቃዷ ነው ከደላሎች ወይ ታግታ በፊት ነው የምትሰራው ወይ ደግሞ ሳትታገት በገዛ ፍቃዷ በኮሚሽን ሼር እየተደረገች ገንዘብ ነው አብራ የምትሰራው። አይታወቅም። ይህንን ማረጋገጥ የምንችለው ጉዳዩን ስናጣራ ነው። ተረዳችሁኝ? በኮንፊደንስ ነው ቴሌ አስውጪና አለችሽ አሰሚ አለችሽ። በኮንፊደንስ ነው። ይሄ ኮንፊደንስ የሚያመጣው እኮ አንድ ሰው የታገተ ሰው ነው እንጂ በራሱ የደላላ ስራ የሚሰራ ሰው እኮ እንትን አጣሩ አይልም። ገባሽ? ስለዚህ 2 ነገር ሊኖር ይችላል። እናንተ ሰው ስለሞተባችሁ ሀዘን ላይ ስለሆናችሁ ወይ ሞታለች ቤቲ ወይ አልሞታችሁ ለቤቲም ለኤደንም ጉዳዩን ስናጣራ ነው መጨረሻ ላይ ትክክለኛውን እውነታ የምናውቀው። ስለዚህ ትክክለኛውን እውነታ ለማወቅ ደግሞ አንድ ላይ ሁላችንም ተባብረን መስራት አለብን። ማንም ላይ ሳይፈርድ እናንተም ወንድምየው ላይ ሳትፈርዱ እሱም እናንተ ላይ ሳይፈርድ ማንም ላይ ሳይፈርድ ተባብረን እውነታውን አጣርተን እንደርስበታለን። ገባችሁ? ምናልባት ሁለቱም አካል ተበዳይ ሊሆን ይችላል እኮ ተጎጂ ሊሆን ይችላል። ኤደን ምናልባት ታግታ ተገዳ ሊሆን ይችላል። ደላሎቹ ሳትገደድም ተገዳም ሊሆን ስለሚችል ስለምናቅ አብረን እናጣራ ጉዳዩ። እሺ። እና የላከበትን ይሄ ትራንዛክሽን ማለት ነው ወደ ኢትዮጵያ አካውንት ነው የላከው ወይስ ወደ ውጪ ነው የላከው? ብር የላከው ደላሎች የውጭ እኮ ህገ ወጥ እኮ ናቸው ማሪ። በኢትዮጵያ ባንክ አካውንት ነው የሚጠቀሙት። ሁሉም ሰው ማገኘት አይችልም ወይ ልል ብዬ ነው። ገባሽ? እዛ ባንክ ቤት ሄደው ማን ነው የሚችለው ይሄንን ማድረግ? ወንድም የቤተሰብ አካል በእንትኑን ይዞ ደረሰኙን ይዞ ሄዶ ይሄ አካል ይጠየቅልኝ ብሎ ነው በፍርድ ቤት በስነስርዓት ማስጠየቅ ክስ መስጠቱ። እሺ ፋሲካ ካልደውልም አሁን ፋሲካ ምንድን ነው ምላት ነው ምለው? ምን ልበላት ፋሲካን ንገረኝ። እሺ ሀቡ ፋሲካን ምን ትያት መሰለሽ? የኤደን ወንድም አናግሮ የነበረ እንደዚህ የሚከፈል ብር ነበር። አሁን 180 ሺህ ብር ከፍለዋል እና አሁን 70 ሺህ ብር ይቀራል እስከ መውረጃ። ይሄ ብር 70 ሺህ ብር ሲከፈል 250 ሺህ ብር ነው የሚሆነው። ይሄ ብር እስከ መውረጃ እስከ መጨረሻው ድረስ ሳውዲ ስትገባ ድረስ ነው ወይስ ሌላ የሚቀር ብር አለ ወይ? እሱን ላግዘው ወይም ልረዳው አስቤ ነበረ። እንደዚህ ጠይቆኝ ነበር እና እኔ አሁን 70 ሺህ ብር ላግዘው ነው። ቃዲስ ስንት ነው የሚሆነው? እና ደግሞ መጨረሻ ላይ አንቺን ሀሳብ ስጨርሽ ከኔ ጋር እንድታገናኝኝ እድሉን ስጪኝ። እሺ ግን ማለት ነው ግራ የገባኝ ነገር ፋሲካ ከዚህኛው ደላላ ጋር አያወሩም ወይ ነው? ይህኛው ደላላ ደውሎ መደወሌንና ብር ላስገባ ነው ማለቴን አይነግራትም እንደ ይሄኛው ደላላ ነግሯት ከሆነ እኮ ትባንናለች። ፋሲካ ምን አለች መሰለሽ አቡ የተጠየቀችው 500 ሺህ ብር ነው።
የ500 ሺህ ብር ይሄ የድሃ ልጅ እንግዲህ ከክፍለ ሀገር የድሃ ልጅ አስወጥቼ በረሃ ላይ አይቀሩም። ስለዚህ ወንድሜ አንተ እህት ስለሆነች ብቻ ሳይሆን እኔ ከዛ ሀገር ስላስወጣኋት ብቻ እኔ ላግዝህ 250 ሺህ ብር አግዘኝ፣ ግማሹን አግዘኝ፣ ግማሹን ላግዝህ አለችኝ። እኔ የለም በቃ ይሄን ብር ከየትም አላመጣው የለኝም ስላት፣ አይ አንተ የእናቷ ልጅ ያላዘንክላት እኔ ምን አገባኝ አለችኝ። ከእንደገና እንደዚህ ስትለኝ ደነገጥኩና ደግሞ እሺ በቃ አስተያየት የሚያደርጉበት መንገድ ካለ ስላት፣ በቃ ምንም አስተያየት የማያደርጉበት ነገር የለም የእናት ልጅም አያግዝም። እኔ በእኔ ስም ስለመጡ ነው እንግዲህ እድል ሳይቀናቸው ቀርቶ በረሃ ላይ ቀርተዋል። ስለዚህ በቃ እንደውም 300 ሺህ ብር ክፈል፣ እኔ 200 ሺህ ብር አግዛለሁ፣ ከዛ በኋላ ትለቀቃለች አለችኝ። እንደውም ይሄ 300 ሺህ ብር ተካፍሎስ ምንድነው ዋስትናው ስላት፣ እሱ በእኔ የሆነበት ችግር የለውም በእኔ ሰዎች ስላልተያዙ የተያዙት በሌላ ሰው እጅ ስላሉ የግድ 300 ሺህ ብር መክፈል አለብህ፣ 200 ሺህ ብር ደግሞ እኔ አግዛለሁ አለችኝ። ከዛ በዚህ ተለያየን ከሷ ጋር ማለት ነው። አብረው የተያዙ ስንት ሰው እነማን ናቸው? አብረው የተያዙ ሰዎች ስላሉ ከኢትዮጵያ የመጡት 4 ናቸው አለች። በሷ በኩል ማን ማን ናቸው ነግረሃለች? አልነገረችኝም። ይሄንን ለማሟላት ይሁን እዛ ሆነው እነ ኤደን። እኔ እኮ አሁን በጣም ግራ የገባኝ ነገር ኤደን ነኝ ብላ የምታወራው እሷን ነኝ ብላ ኤደን ነኝ ብላ ለነሱም ለኔም ቅድም ስልክ ያወራችኝ ሌላ ሰው እንዳትሆን እኮ ነው የፈራሁት። ለዛ ነው አሁን ኤደንን ባናገርኩበት ስልክ ልደውልና አንተ አናግራት እሺ ካነሳችልኝ ፋሲካን ያወራች ማናግራታለሁ። ግን ፋሲካ ጋር ብደውላት መልካም ነው። ሀቡን ሀሳብ ፋሲካ ጋር ልደውልሽ እሺ። ሚውት አድርጉ እሺ። በእናታችሁ ሚውት አንሱ ሳልል አታንሱ እሺ ፕሊዝ፣ እንዳይሰሙና ድምጻችን እንዳይጠፉብን እሺ። አንተ ፋሲካን የምታናገራት ኢሞ ላይ ነው አይደል? ኢሞ እኮ ሪንጊንግ አይልም ኮሊንግ ነው የሚለው። ፋሲካን በምንድን ነው የምታናግረው አንተ? ሚውትክን አብራ፣ ሚውትክን አብራ፣ ማይክህን አብራው። ማይክህ ዝግ ነው፣ ማይክህ ኦፍ ነው ወንድሜ። እሺ አሁን ከፍቼዋለሁ። እሺ እኮ አንተ የምታናግረው አው ይሰማል። ፋሲካ የምታወራት በኢሞ ነው አይደለ? አንድ ሁለት ጊዜ በቀጥታ እኮ ደውላለኛለች። ሁለቴ ሶስቴ በኢሞ ሳወራት ቤቲ ነኝ ያለችኝ እኮ ብለኛል። በኢሞ አውርታት አታውቅም? በኢሞም ቴክስትም አርገለኛለች፣ ሪከርድም ታደርግልኛለች በኢሞ ላይ ማለት ነው። ኦኬ ዛሬ ኦንላይን ስላልገባች ነው። አንድ ራይት ነው ሃይ ብዬ ጽፌላት አንድ ራይት ነው። ስደውልላት ኮሊንግ እንጂ ሪንጊንግ አይልም። መቼ ዕለት ነው ቴክስት አድርጌላት ነበር፣ አላየችውም ሲጀመር ራሱ። ስለዚህ ኦንላይን አይደለችም ፋሲካ። አሁን ኦንላይን ያለችው ሁለት ራይት የሚገባው እንትና ጋር ስለሆነ ኤደን ጋር። ቆይ ኤደን ጋር ልደውልላት። እሷም ኮሊንግ ብቻ ነው የሚለው። ምን ነው ኤደን ከኦንላይን ለምን ወጣች? ቀጥታ ልደውልላት። ቆይ
የፋሲካ ቮይስ አለክ? ቮይስ አለኛው ግን በሌላ ስልክ በዚህ ላይ ልግባና በዛኛው ማሰማት እችላለሁ። ምናልባት በዛኛው ማሰማት ስለማልችል ማለት ነው። ማለት ቮይሱ እዚህ ውስጥ ነው ያለው? ኢሞ ላይ አለ እኮ። ኢሞ ያለው እዚህኛው ስልክ ላይ ነው? ይዞታል። ስታክ አድርጓል መሰለኝ። ይሰማል? አዎ ይሰማል። አሁን የምጠቀምበት ስልክ ላይ ነው ኢሞ ያለው ከኔ ጋር ያወራንበት ሪከርድ ያደረገችልኝ ማለት ነው። ኦኬ ሶ እንዴት ነው የምናደርገው? ላክልኝ ወደ እኔ እዚሁ እንዳለክ ሳትወጣ ወደ እኔ ዋትሳፕ ላክልኝ። እኔ ከፍተዋለሁ። ሼር ላድርገው? እሺ ዋትሳፕ ላክልኝ ወደ እኔ። አይቻልም? ይቻላል። ምንድነው አይቻለው? አቡ ወይ ሼር ማድረግ አይቻልም። ሼር ማድረግ አይቻልም። እምቢ አለኝ። እሺ በቃ ተወው። ቆይ አንዴ ህፃኗ አባቷ ጋር ናት። አታስቡ። አያችሁ አሁን አታነሳም። እኔ ደጋግሚ በኢሞም ደወልኩላት ኤደን፣ በቀጥታም ደወልኩኝ አታነሳም። ቅድም ደላላው ያነሳ አንስቶ ከ2 ቀን በፊት ነው እኔ የገዛሁት ያለውንም ስደውል አያነሳም። ሳም ቁጥር ሁሉም አውቀዋል ማለት ነው። እሺ ፋሲካ ስለማታነሳ እሺ፣ ከኢሞ ወደ ኢሞ ሼር ማድረግ ይቻላል? በኢሞ ኃይል በልክ ሲጀመር ማለት ነው። ሼር ክሊክ አድርጌ ሼር ታደርገው ሼር እንትን አያበራልኝም ማለት ነው። አው እያሉ ነው። በብላክ ነው የሚያሳየው። አያበራልኝም። ፎርዋርድ አታውቅም? እንደዚህ ነክተ ፎርዋርድ ወደ እኔ አቃለሁኝ። ፎርዋርድ አድርግልኝ ኃይል በልክ በኢሞ። ኢሞክ ቤቱ ቁጥር ነው። እሺ ኢሞ በዚሁ ነው። በዚሁ ማለት በዋትስአፕ በምታወራኝ ዘግታው ይሆናል ይላሉ። እንዴ ኢሞ ላይ ሀይ ሳልልክ ልክ እንዴት ልትልክልኝ ነው? ገና ሀይ አላልኩም እኔ። ኢሞክ በዚህ ቁጥር ነው ወይ ብዬ ገና እየጠየቅኩህ ነው። አሁን ሀይ ብዬ ካለው ኢሞ ላይ ግን እሷ ላይ ክሊክ ታደርገው ሪፕላይ ማድረግ ነው እንጂ ፎርዋርድም ወይም ሼር ማድረግ አይቻልም። አቡ በቃ ቆልፋው ነው የሚሆነው ወዴትም እንዳይላክ። ስለዚህ በሌላ ስልክ ገብተክ ነው ማሰማት የምትችለው። እንደዛ እችላለሁ። እሺ ግባ በሌላ ስልክ። በዚሁ ይህንኑ አካውንት ሌላ ስልክ ላይ ሳይን አድርገህ ነው አይደል? አይ በሌላ አካውንት ነው የምገባው።
እሺ የምትገባበትን አካውንት ስክሪንሾት አድርገህ ላክልኝ ዋትሳፕ ላይ እንዲያስገቡ ልንገራቸው ሞዴሬተሮች። እሺ እሺ አሁን አንድ ሰው መሆናቸውን አረጋገጥኩ። የተለያዩ ሰዎች ከሆኑ ብዬ ተጠራጥሬ ነበር። የተለያዩ ሰዎች ቢሆኑ ታነሳ ነበረ ስልክ ስላላነሳች አንድ ሰው ናቸው። እኔ ኤደን ነኝ ብለው በስልክ የሚያወሩት ሌሎች እኔን ቅድም አንስታ ያወራችኝ እነሱን ያወራቻቸው ሌላ ሰው እንዳትሆን ብዬ ነበር። ግን ደግሞ እሱ ድምጿን ሰምቶ እህቴ ናት ብሏል። በህይወት እንደዚህ አይነት ኮምፕሊኬትድ ነገር አጋጥሞኝ አያውቅም። ግራ ይገባ። ስለዚህ እናንተ ምን ትላላችሁ? አንድ ሰው ናት? ተመልካቾች ምን ትላላችሁ? አንድ ሰው ናት? ኤደን ግራ ገባኝ። ምንድን ነው ያስተጋባው? ሀቡ ዋትሳፕ ላይ ላክልኝ። የምትገባበትን ቲክቶክ አካውንት ስክሪንሾት አድርገህ በዚህ ላክልኝ። እንደዚህ ማለት ነው። ይህን ምሳሌን ይላኩል እንዲገባክ። አብራት የነበረቻትን ማግኘት አለብን። እስቲ ልሞክረው። አሁን ይሟ ከሰራልኝ ጠራ። አሁን ወንድሟ ባለበት ቢጠራ ኖሮ ልዝጋውና እሱ ቶሎ ይግባ። አሁን ጠራልኝ። አሁን ሪንግንግ አለ። ቅድም ኮሊንግ ነበር እያለ የነበረው የኤደን ስልክ ጌታ አለ። እሱ ቶሎ ቢመጣ ቶሎ ዘጋሁት እንዳታነሳው ብዬ ቶሎ በመጣ እሱ የት አለ? ልደውልለት ዋትሳፕ ላይ። ለጥርሷ ለመለየት ሌላ እየሳቀች ያለውን ፎቶ አልገባኝም። ሌሎች ፎቶዎቹ አላሳያችሁ። ይኸው ቺናት ኤደን፣ ይኸው ቺናት ኤደን፣ ይኸው ቺናት ኤደን። ሞተች ያለቻት ደግሞ ቤቲን፣ ይኸው ቺናት ቤቲ፣ ይኸው ቺናት ቤቲ። ቤቲን ነው እችን የመሰለች ልጅ ነይ ብላ ኤደን ጀንጅና አሳምና ወሰደቻትና ያው ሞተች ብላው እንደዚህ ሆና ፎቶ ለቤተሰብ ልካው ያው እንደዚህ ቀበርናት ብለው ደላሎቹ ልከውላት፣ ደላሎቹ የላኩላትን እሷ ለቤተሰብ ላከች። እችን የመሰለች ልጅ እሱ ሲወጣ እንዴት ጠራ? እንዴት አብራት የነበረችው ልጅ ፎቶ ቆይ፣ እሱን በካቴና እጃቸው የታሰረበትን ከቪዲዮ ላይ ስክሪንሾት ያደረኩታል። እሷን ልጅ እንፈልጋታለን። እሷን ልጅ ብላ እኮ ወንድምየውን አገናኝተዋለች። ቆይ ፎቶ ስክሪንሾት
አብራት የነበረችው ልጅ ላሳያችሁ። ኤርድሮፕ እየላኩት ነው ደስ ልጅ ሳውዲ ላይ እውነት ከገባች የሚያውቃት ካለ እቹት አብራት የሄደችው ልጅ ከቪዲዮ ላይ ስክሪንሻት አድርጌ ነው። ሰማያዊ ሺቲ የለበሰችው ቤቲ ናት። ሟች ወይም ሞተች የተባለችው ማለት ነው። ትሙት ትኑር እርግጠኛ አይደለንም። እቺኛዋ ቤቲ ናት። ያቺኛዋ ስሟን አናውቀውም። አብራት የነበረች ልጅ ናት። ይሄ ጅቡቲ ላይ ነው ተያዝን ብላ ካቴና አድርገዋል። ከታች እጃቸው ላይ ካቴና ተደርጎባቸው ከላከችው ቪዲዮ ላይ ስክሪንሻት ነው። ፎቶና ሬሳዋ አይመሳሰልም። እንግዲህ ቤተሰብ አይቶ ፎቶ ላይ ግን ራሷ ናት። ራሷ እቺ ቤቲ ናት። ኧረ ራሷ ናት እንዴ! የኔ እህቴን አላውቃትም እንዴ? ራሷ ነች። ያው በደንብ አቅርበሽ ጠጋርገሽ እዩ፣ ጠጋርገሽ እዩ። ራሷ ነች። ዙም እያደረጋችሁ ማየት ይቻላል። ዙም አድርጊና እዩ። ጠጋ አስጠጊውና እዩ በደንብ። እዚህ ጋር ዙም አይሆንማ። እዚህ ጋር ዙም ሲሆን ራሴን ነው ዙም ያደርገኝ እንጂ አንቺ በደንብ እዩ። ራሷ ነች። እዩና ሺቲው ራሱ ነው። ፎቶ አነሳሳቸው ነው ያኛው። ጋይስ እዚህ ጋር ያደረገችው ሺቲ ራሱ እኮ ነው። ቆሽሾ እኮ ነው አይደል? ቆሽሾ ነው። እና ደግሞ በፊልተር አንስተውት ነው። አየሽው? ከለሩ የቀየረው እሷ ራሷ ነች። ጋይስ አነሳስ ካሜራው ነው እንጂ ራሷ ነች። ሺቲው ራሱ ነው። ቆሽሾ ነው እንጂ እና ፊልተር ነው የቀየረው እዚህ ጋር። ፊልተር ነው የቀየረው እንጂ ራሷ ነች። እነሱ በፊልተር ነው የተነሱት በደህናው በሰላሙ ሰዓት። ከዛ ይሄ እንትን ብሎ ነው እና የሁላችሁ እኔ ልብ ያላልኩት ነገር ምን ልባስ ባሉኝ መሰላችሁ? አስክሬን እንዴት የሞተ ሰው እዚህ ጋር እጇ ተዘርግቶ ነበረ። እዚህ ጋር እጇ እንደተዘረጋ ነው። እግሮቿ ክፍት ናቸው። አንገቷ ወደዛ ዞሯል። እንዴት እዚህ ጋር ቀበርናት ሲሉ አንድ ሰው ከሞተ በኋላ እንዴት እጁ ይታጠፋል፣ እግሩ ይገጠማል፣ አንገቷ ወደዚህ የነበረው ወደዛ እንዴት ይዞራል? ብዙ ጥያቄዎች አሉ። ብዙ የሚያጠራጥሩ ነገሮች አሉ። ገባችሁ? አሃው አሁን እኮ እውነታው እንዴት እንደሆነ ታያለሽ። ሞታለች ብለው ፎቶ አንስተዋታል እኮ በራሳቸው። አሁን እኮ ኤደን እኮ ናት ወደኛ የምትልከው እኮ ሞታለች ብላ የላከች እኮ ኤደን ናት። እቺ ወደ ሜላት የላከችላት ከታገታች እንዴት ልትልክላት ቻለች ነው? አሁን ኤደን ከታገታ ከሆነ ይሄን ፎቶ አጨቅጭቁኝ ብላ እንዴት ልትልክ ትችላለች ወደኛ ነው? አሁን እኮ እኔ ብዙ ጊዜ ማላወራሽ ማልናገረው አቁን አንቺ ያለውን ነገር ትናገራሽ ብዬ እንጂ እንደዚህ መከራከር አይደለም የፈለኩትኝ። እውነታው እንዲወጣልኝ ነው። እኔ አሁን ልጁ የራሱም ሌላ ትክክለኛ ህይወት ሊኖረው ይችላል። እውነትም ሊሆን ይችላል። የእሱን እኛ አናቅም። እኛ የምንለው ግን ልጅቷ እውነት እንደዚህ ታግታ ከሆነ እንዴት ፎቶ ሞታለች ብላ ልትልክልን ትችላለች? ወይ በነፃነት እኮ ነው የተላከው። እኮ በነፃነት ተነስቶ እኮ ነው በደንብ አንስተው ረጋ ብለው የተለያየ ፎቶ አንስተው እኮ ነው የላኩት። እንዴት ይሄ ሊሆን ይችላል? ግዴኖቹ ደላላዎቹ አንስተው ላኩላት ለእሷ፣ እሷ ደግሞ ለእናንተ ላክ። አሁን እኮ ግዴታሽ ነው። ልጁ እኮ ማስረጃ ያኛው ሳውዲ ያለው ልጅ እኮ ግዴታሽ እኮ ነው። ሰዎቹ ቤተሰቦቹ እንትን ይፈልጋሉ፣ ማስረጃ ይፈልጋሉ። በዋትሳፕ ወይ በምን የሚለውን ሰምተሻል አይደለ? ለምን አትልክላቸው ስትባል እኮ ነው ከዛ በኋላ እሷ የላከችው እንጂ መጀመሪያ ዝም ብላ ነበር የተቀመጠችው። እንደዛ ስትባል ግን ይሄ ላከችው። ይሄ ማለት እንግዲህ ልጅቷ በነፃነት አለች ማለት ነው። የምታነሳበት ያለው ልጅ ያናገራትን ቆይ እንስማ እኮ። እሺ ይሰማሻል ማለት እኮ ይህንን ኮድ መተህ ኮመንት ላይ ጻፈው፣ ያስገቡካል ሞዴሬተሮች።
በትኩሱ ከሆነ እንትን ይላል ነው። በትኩሱ ከሆነ አስክሬን መታጠፍ ይችላል። አሁን እኮ አቡ እሷንም በእሷ ምክንያት ዘዋግተዋት ቢሆን እኮ እኛ ብር ልንጠየቅ እንችል ነበር አይደል እንዴ? እኛን እኮ ብር የጠየቀን ሰው የለም። በጣም እንደዚህ ሆናለች ምናምን ተብሎ የጠየቀን ሰው የለም። ይኸው እንደዚህ ተደረጋለች ሞተች ብለው ነው የላኩልን እኮ። ግን እነሱ ሳትሞት ሞተች ካሉ ምን ይጠቀማሉ? እሷን ይዘዋት ብር ከጠየቁ ነው እንጂ የሚጠቀሙት አይደል እኮ። አሁን ወይ ሁለቱን ልጆቹን ለማሳለፍ እሷን አስይዛቸው ሊሆን ይችላል። እነዛኞቹን አብረው የሄዱትን ልጆች ለማሳለፍ እሷ መያዣ ሆና ሊሆን ይችላል ነው። መያዣ አድርገዋት ከተወሰነ ጊዜ በኋላ ወደኛ ሊደወል ይችላል ብር ተጠይቃ። አሁን እነሱስ ከስንት ጊዜ በኋላ ነው ብር የተባለው አይደል የተባለው ልጁ። ልክ እንደዛ አይነት ሴራ እኛም ሊሰራ ይችላል ነው። አሁን እኛም ሞተች ተብሎ ተላከ፣ ከትንሽ ጊዜ በኋላ ደግሞ ተገኝታለች ብር አስገቡ ሉሉ ብለው እንትን ሂሳብ እየሰሩ ሊሆን ይችላል ብዬ ነው የማስበው። ምናልባት እንደዛም ሊሆን ይችላል እኮ። እስቲ ቆይ ወንድምየው ሲያናግራት ያለውን ድምፅ እንስማ። አቤት ኤደነሽ፣ እንዴት ነሽ? ሰላም ነሽ አይደል? አቤት አቤት ኤደነሽ፣ እንዴት ነሽ? ሰላም ነሽ አይደል? እኔ የምልሽ ቤቲ የምትባል ልጅ እየመጣች ነበረ መሰለኝ ባንቺ በኩል። እኔ እቀበልሻለሁ ብዬ ቃል ገብቼላት ነበረ እና አልቻለችም። ጅቡቲ ላይ ሙቀቱ አልቻለችም መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፍ። ቆይ ይግባ ወንድምየው፣ አስገቡት ውዶቼ። ማረጋገጫ አለ እሷ ቤተሰብ እንደሚልክ የላከው ደረሰኝ አለ። ግን ከማን ይላክ እንዴት ይላክ ስቲል አላረጋግጥንም። እናረጋግጣለን ግን ደረሰኙ የሚታይ አይደለም። የሚታይ ላክ ስንለው ወንድምየው አጎቴ ጋ ነው፣ አጎቴ ይምጣ፣ ዝናብ ነው ኮኔክሽን ነው እያለ ነው። አጎቱ ይምጣ፣ ካልሆነ ዳይሬክት እንዲደውል እናደርገዋለን አጎቱ ጋር። ግባ እንጂ የት ነው ጋይስ? ቼክ አድርጉት ኮመንት ላይ ፕሊዝ ውዶቼ። የት ነው የሚለኝ? አቡዬ ሜቢ እኮ እያየችሽ ሊሆን ይችላል እኮ ቅድም ስለነገርሻት እያየችሽም ሊሆን ይችላል። ቅድም በቲክቶክ እንዲለጥፈዋለሁ ፎቶውን እለጥፋለሁ ብለሻት ነበር። ድንገት እያየችሽ ከሆነስ ታግታ ከሆነ አይታችን፣ ታግታ ካልሆነ ግን ታያለች። አዎ ስልሽ ፎቶሽን እለጥፋለሁ ስትያት አይደለ? ልክ ከለጠፍሽ በኋላ አይደለ ስልኩን ያነሳችልሽ? እያየችሽም ሊሆን ይችላል። ከለጠፍኩ በኋላ ሳይሆን ልለጥፍሽ ነው ብዬ በኢሞ ፎቶዋን ከላኩ ስልክላት ነው ያነሳችልኝ። ግን ይኸውልሽ እኮ ድንገት እያየችሽ ከሆነ ታግታ ባይሆን ኖሮ ፎቶዋ ከሚለጠፍ ትመጣ ነበር። ታግታ ባይሆን ኖሮ ብዬ አስባለሁ። አይ ዶንት ኖ እንጃ። እኔ እሷን ስታወራ ድምጿ ሁሉ ነገሯ እሷ ነች። በቃ ሰሞኑን በእኔ ብሎክ ስላደረገችኝ በብዙ ሰው ሞክሬላታለሁ፣ ኢሞ ማለት ነው። ከዛ መጨረሻ እኔ አይደለሁም ማለት ጀመረች። እኔ አላቃትም ከነጭራሹ ብላኛለች እኮ መጨረሻ ላይ። እንዴት ከሞተች እንዴት ቢያንስ አብራችሁ በልታችሁ አልጠጣችኋል? ለምን ቢያንስ እኛ ምርማችን እንድናወጣ ትክክለኛ መረጃ ስላት፣ እንዲሁም ከነጭራሹ አትጨቅጭቁኝ፣ አላቃትም፣ ማውቀው ተአምር የለም ብላኛለች። ራሷ ድምፁ ሁሉ የእሷ ነው። ለደላላው የማቿን ስራ አለብኝ የምትለው ነገር ደላላው ስራ አለብኝ ብለሽ ቶሎ ዝጊ እያላት ይሁን፣ ግን በእንትን ነው የምታወራው። ላይክ እንደ ምስኪን ተቅለስልሳ እንደታገተ ሰው ሳይሆን በጥጋብ ነው የምታወራው። ያ ነገር ያጠራጥራል ማለት እንጃ። በጣም ከባድ ነው ጉዳዩን ለማጥራት። እንትን የታገተ ሰው በጣም እየተቅለሰለሰ እየለመነ ነው የሚያወራችሁ ወይ እየፈራ። እሷ ግን በጥጋብ ነው። እኔ ራሱ ሳናገራት ሰምታችኋላ። እንዴት ሰው የሚያህል ነገር ሞቶ እንደዚህ ትያለሽ እንዴ? እኔ ምን ላድርግ? እኔ ጥፋቴ ለቤተሰቦቿ መሞቷን ማሳወቄ ነው አለች።
እንዴ በአንቺ እኮ ነው የመጣችው። በአንቺ ስለመጣች አንቺ እንድትመጣ አሳምነሽ ስለመጣች በሰው ምንድን ነበር በህገ ወጥ የሰዎች ዝውውር እንደምትጠየቅ ያታቂውም ስላት ምን ላርግ ታዲያ እኔ ነው ስትል የነበረው። ወንድምየው መጥቷል። እና ደግሞ ሀቡ ሌላ ታግታ ከሆነ እንዴት 10 የሷ ስልኩ ሲደወልኩ ሁሌም እሷ ነች የምታነሳው። እንዴ ሌላ ሰው እሱ ምን ተሳስቶ በተለያየ ስልክ ስንደውልላት ደላላም ከሆነ ደላላ ሊያነሳ ይችላል። ሁሉ ሲደወል እሷ ነች የምታነሳው በተለያየ ስልክ ስንደውልላት። እኔም እኮ ያልኩት አሁን የታገተ ሰው እንዴት ስልክ ይኖረዋል? ወዳ ፈቅዳ ከደላሎቹ ጋር እየሰራች ሊሆን ይችላል እኮ ነው እያልኩ ያለሁት። ወዳ ፈቅዳ ከደላሎቹ ጋር ከታገተች ቢያንስ አንድ ስልክ ደጋግመን ከደወልላት አንድ ስልክ እነሱ ናቸው ብላ ሊሰጧት ይችላሉ። በተለያየ ስልክ እየደወልላት ግን እሷ ነች የምታነሳው። በተለያየ ስልክ ነው። እኔ አሁን ስንት ቀን በተለያየ ስልክ ደውዬላታለሁ። በየቀኑ አይደለም እየዘለልኩ ምክንያቱም እንዳጠረጥር እያልኩ መረጃም እንዳታጠፋ እንዳዘጋብን እያልኩ ማለት ነው። እንዴት በተለያየ ስልክ ስዳዊ ተሳስተው እኮ ባለ ስልኩም ሊያነሳው ይችላል። እቺ ግን ሁሌ የምታነሳው ራሷ ነች። ድምጿም ራሱ የተቀየረ ድምጽ የለም። ሁሌ ራሷ ነች የምታነሳው እኮ የራሷ ነው እኮ እናት እኮ አይደለም የራሷ ነው። ስለዚህ ስልክ የሰጧት ምናልባት በፍቃዷ ከነሱ ጋር ስለምትሰራ ይሆናል። ስልክ በእጇ ይሰጧል እኮ አብራም እየሰራች ሊሆን ይችላል ነው እንጂ እንዴት የሳውዲ ስልክ ሆኖ ነው ያለው? ኦኬ ሩሽ አሁን ልደውል እሷ ጋር ሚውት አድርጉልኝ። አሁን አንተ አልነበርክም ጠርቶ ነበረ። ሀቡ አቤት ይሰማካል? ይኸው በሌላ ስልክ ገብቻለሁ እና ሪከርዱን አሁን ሙሉ ማሰማት ይችላል። አዎ ይሰማል። አዎ እሺ፣ ፋሲካን አሰማን። ቆይ አንዴ ያሰማን መጀመሪያ ሪከርዱን ላሰማች። እሺ አንድ ቃል ተገኘታለ እሷ የሰጠኝ እናቷ ያለችው ሀቡ የተሰማ ነዋ። ሌላም ልቀጥል። እየተሰማ ነው። እኛ እኮ የጠየቅንህ የፋሲካን ድምፅ ነው። እሺ ሶሪ። እንግዲህ ወንድሜ አንተ የእናቷ ልጅ የጨከንክባት፣ እኔ ምን ቤት ነኝ? እኔ አይምሮዬን አረጋግቼ አረፌ እቀመጣለሁ። ምንም ማድረግ አልችልም። በጣም አዝናለሁ። እግዚአብሔር ይርዳት። እኔ ይሳካል ይሆናል ብዬ እንትን ብያለሁ። የገጠመን ነገር ሌላ ቢሆንም ምንም ማድረግ አልችልም። ምክንያቱም አንተ የምታወራውና እኔ እየተግባባን አይደለም። እንዴ ይሄንም እኮ እኔ ኔትወርክ ነክ ነው። ኔትወርክ ነቀለ። ግባና እሺ፣ አሁን እሷ ጋር ልደውልላት ነው። እሺ ስትያስ ምንድን ነው? እኔ የምለው ኤደን የኤደን ስልክ ነው ብላ ቤቴሌም የላከችው ስልኩን ለሜላት ነው አይደል? ከዛ ምናልባት በዚህ ቁጥር አናግሪኝ ብላ ኤደን
የፋሲካን ቁጥር ሰታት ቢሆን ግን አይ ድምጻቸው ግን እንደ እንታደግ አይደለም። ለምን የኢደን ድምጽ የተቀዳ አሰምቼ ወንድምየው አዎ ራሷ ናት እህቴ ናት ብለዋላ። ድምጿን ወንድም የእህቱን ድምጽ ያውቃል። ወንድምየው አብራ ቪዲዮ ክን ወያቡ ሌላ ምን ይከብዳል? ማሰማት እችላለሁ። ድምጿን ለመስማት ነበር የፋሲካን። በቃ ተወው። እኔ ምልክ ይሰማል? አቡ ስማ፣ ቆይ አዎ ይሰማል። ስማ አንተ ስማ ወንድሜ አንተ ስማ። እርግጠኛ ተረጋግተህ ስማኝ። እርግጠኛ ሆነክ የኢደንን ድምፅ ድጋሚ ያሰማሃል። እሺ ወይ ቅርታ እንትኑ ተዘግቷል። Look the one I made. Mango ice cream, very good. Enjoy. You want to try? No, thank you. I don't like sweet. እንዴት ነሽ? አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ አይደል? እኔ የምልሽ ቤቲ የምትባል ልጅ እየመጣች ነበረ መሰለኝ በአንቺ በኩል። አዎ እኔ እቀበልሻለሁ ብዬ ቃል ገብቼላት ነበረ እና አልቻለችም። ጅቡቲ ላይ ሙቀቱ ምናምን አልቻለችም መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈችብን ምናምን አሉ። ማለት ያረፈችው የት ነው? ምን በምን ሁኔታ? ማለት ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነ ስርዓት አለች። አብራት የመጣች ልጅ የትዛው ጅቡቲ? አዎ ጅቡቲ ድንበር ላይ ያን ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው እንትን ያለችው ማለት ነው። ድንበር ላይ አዎ ሳትሻገር ብር ምናምን ተልኮ ነበረ። በቃ ወደዛ መመለስ አይችልም። ስልክ ምንም ስለማይሰራ የጅቡቲ ስልክ የኢትዮጵያ ስለሆነ ያዘችው በቃ አስቸጋሪ ሆነባቸው። በቃ እዛው በስነ ስርዓት ቀበርናት አሉ። መጡ የተረፉት። ግን ማረጋገጫ ምናምን አሁን ቤተሰቦቹ ይፈልጋሉ። እኔ እኮ በአጋጣሚ አሁን እዛ የኛ ሀገር ልጅ ነው ደውሎልኝ እንደዚህ ሆነ እኮ እባክህ እስኪ የሆነ ነገር ምናምን ካለ ቼክ አድርግልኝ ምናምን ሲለኝ ነው ድንበር ላይ ነው። ምንም ማድረግ አይቻልም እኮ አሁን የልጅቱ ትክክለኛን የእሷ መሆኑን እንደዛ መሆኑን ምን ማረጋገጫ አለ? አሁን እነሱ የሚሰጣቸው እርግጠኛ ናቸው። መታወቂያ ፎቶ ምናምን እኮ ይላካል እኮ። ከዛ እርግጠኛ ናቸው እንደዚህ ብለው ይላኩልን እኮ። እነሱ ፎቶ ልከውልሻል ወይ ለአንቺ ማረጋገጫ? አዎ ልከዋል። ልጅቷም ደግሞ አብራት የመጣችው አለች። እሺ ታዲያ በዋትስአፕ ወይ በምናምን አትልለትም ለሱ ወይ በቴሌግራም ምኑ ማረጋገጫ ያልሽውና ልጅቱም እንደዛ እናንተ አርፋለች ካለች ያረፈች እነሱ ምንም ፎቶ ምንም ማስረጃ ምናምን አያዙ። እዚህ ጋር ነው የሚያበቃው። እሺ ይሄ ድምጽ የእህትክ ነው ይመስለኛል አቡ። ይሄ እንግዲህ ምንም መጠራጠር ነገር የለውም የሷ ነው። ቅድም አዎ የእህቴ ድምጽ ነው እርግጠኛ ነኝ ብለካል። አሁን ደግሞ ይመስለኛል ማለት አይ መጠራጠር ነገር የለውም። አዎ የሷ ነው እኮ ነው የምልሽ እኮ ድምጿ የሷ ነው። የቅድም ነው ነገር የለውም የሷ ነው ነው። አዎ እሺ አሁን ደግሞ ደውልላት። እሷ እንደ እናት ናት ቀኝ መዳፍ እንትን ሳይለንት አድርገው ፕሊስ።
ይጠራል ግን አታነሳ። የፋሲካን ድምፅ እስኪ ድጋሚ ክፈተው። የፋሲካን ብቻ የሌላ ሰው አንፈልግም። አጎትክ ኬት ነው እንደ የሚመጣው ወይ ኬት ነው የሚልከው? ቮይስ ልኮልኛል። ታዲያ ማታሰማን ወይ ማትልክልኝ እንዳለ ያሰማችሁ እያለ የፋሲካን ነው ስላልሽ ነው ይቻላል እኮ ላክልኝ ለእኔ ዋትሳፕ ላይ እኔ ስፒከር ስላለኝ በጥራት አሰማለሁ። አንተ ጋር በጥራት አይሰማም። ከደላላው ጋር ያወሩትን ቮይሶች እና ደረሰኞች ማስረጃዎቹን ላክልኝ ስንጠብቅ የነበረው የኤደንን ዋትሳፕ ላይ ልኬልሻለሁ የቮይሱን ማለት ነው። እሺ የኤደንን የላኩልክን አይተከዋል? ስልኳን አንተ የምታገኛት በሌላ ቁጥር እኛ የምናገኛት በሌላ ቁጥር ስለሆነ እኔ የላኩልክንም ቁጥር ሞክረው ካነሳችልክ። እሺ አቡዬ ያው ልኬልሻለሁ እንዳለ ያሉትን ቮይሶች ልኬልሻለሁ። እሺ ኦኬ አቤት ትራስ ከሰጨታለሁ ድል ወይ ደግሞ ማታገኝበት ሆነ ደግሞ በሶስት ቀን እናታ ተተካ ታገናኘኝ በሶስት ቀን ውስጥ ካስገባለህ ካላስገባለህ ደግሞ የእናታ ድምፅ ሰምተህ ለመሞት የእናታ ስልክ የምታገኝበት ስራኝ እናታ ልክ ሞታለች እንደሞተች ቁጥር አስሞታል። እናቷ አሁን የለችም። አንድ ቃል ተገኘታለህ እሷ የሳስተኝ እናቷ የለችም። ምንድን ያለው? በሶስት ቀን ውስጥ ብሩን ማታስገባ ከሆነ የእናቷን የማገኝበትን ስልክ ስጠኝ ሲለው እናቷ ሞታለች ሲለው አለች አልሞተችም ሲለው እንደሞተች ቁጠራት አለ። ይሄ ማን ነው? አጎተ ከደላላው ጋር እያወራ ነው። ሚዩት ነክ እያወራሁ ነው ሀቡ ከደላላው ጋር ነው የሚያወራው እሱ ከእናት ምናምን የሚለው እናቷን ምናምን የሚለው ደላላው ነው አጎቴ ነው የሚያወራው እሱን የላከልኝ አሁን ቮይሱን ማለት ነው። ኦኬ መቼ ነው የምታስገባላት? መቼ? አሁን እኮ ብር እኮ አሁን እጅ ላይ እኮ የለም ገና ተለምኖም ተብሎ ነው። አሁን ማንኛውም ሰው እኮ ቤተሰቦቿ እኮ አርፎ አይደለም ያሉት ከሷ የበለጠ ስቃይ ነው ያሉት እዚህ ተፋተና አስገባላት ይችላል። ሶስት ቀን ሰጥቼሃለሁ ግን 3 ቀን ሰጥቼሃለሁ። ሄሎ አቤት ሙሉ አስገባላት እንዴ? ምንድን ነው የማስገባው? ተነግራቸው አይደል እንዴ? ምንም ነገር የለም እንደሚገባ ነገር የለም እያልኩህ አይደል? እናት አገናኛትና እናት ተሰናብታ ትሞታለች። ምን አልከኝ? እናት አገናኛት። ማንን አገናኛት? እናቷን አገናኛትና እናቷን ተሰናብታ ትሞታለች አለ። እናቷ እኮ ክፍለ ሀገር ነው ያለችው። እናቷ እኮ ምንም ነገር የሌላት ሰው ነች እኮ ለምነው ልከዋል አይደል? እሷ ተሰናብታ ትሞታለች። እሷ ትሞታለች። እና አንተ የሰው ልጅ ሰው ነው አይደል የፈጠረህ አንተም እኮ ነገ ሟች እኮ ነህ። ማንም የሚኖር ሰው የለም በዚች ምድር። ኧረ ቀስ ሰው ለምን ሊሰው ግን ምን አልሽ? ምንድን ነው የምትይው? ሄሎ ኧረ ተው ጋሼ ለምኑልኝ ተው። ግን ያለችው የኤደን ድምፅ ነው። ይሄ ግን የኤደን ድምፅ አልመሰለኝም። ይሄ ነው ድምጿ ነው ሀቡ እንጃ እስካሁን ከሰማነው ድምፅ ጋር እንዳይንታልነብኝም። አይ የራሷ ድምፅ ነው። የቀጣይ ቮይስ አሰሚት። ሄሎ
ሄሎ አቤት እንዴት እያደረጋችሁልኝ ነው? እንዴት እያደረጋችሁልኝ ነው? ምን ይደረጋል? ምን ብለሽ እያወራሽ ነው አንቺ? አሁን እንደዚህ የምትይ ስላለጋችሁ ታስብ ይላል። ምንም ማለታችን መደወል ብቻ ነው የምችለው። እናንተ ነው አሁን ተለምኖ ተላካል እንዴ? ተለምኖ ተላከልሻል እንዴ? ሄሎ ምንድን ነው ያልሽው? ምንም ምን አልሽ? ሄሎ ሄሎ አቡ ሰላም ነው። እሺ በተረጋጋ መንፈስ የላክነውና እየተለመነ እኮ ነው። እንዴት ገመድ ባንገት የሆነ እኮ ብር እኮ ዝም ብሎ እኮ አይገኝም። ገና እያስለመንኩ እየተለመደ ነው። እሺ እሱ ቶሎ ለመላክ እንድትሞክሩ እኮ እና ብር እኮ ቶሎ አይገኝም እኮ ገና ተለምኖ ነው የተቀመጠ ብር እኮ የለም። አስለምነን እንትን ብለን ነው ገና ወደ ክፍለ ሀገርም እዛም እያስለመን ነው። እሺ ቶሎ ለማለት ሞክሩ እኮ ተለምኖ ነው። ዝም ብሎ እኮ ብር እኮ አይገኝም። ገና እኛም እየተሰቃየን እኮ እሺ ቶሎ ይበሉ። ቶሎ እያሉ እያስጨነቁ ስለሆነ ቶሎ ለማለት ሞክሩ። በዚህ ሳምንት ለመጨረስ ሞክሩ። ጋሽ እንዳልኩ በቃ ቶሎ ለመጨረስ ሞክሩ። በጣም ሳልጎዳ ቶሎ ለመውጣት ሞክሩ እኮ እኛም ሳናቱ ቀርተን እኮ አይደለም። ደላላዋ ከስር አሁኑኑ በያቸው ምናምን ሲል እሷ ቶሎ በሉ አጎቴ ሳልጎዳ ምናምን እያለች ነው ድምጿ። እና አሁን ቀጣይ የለ ሾካሾክ ደላላው ከስር ድምጹ ይሰማል። ነው እየተጨነቅን ነው እኛም ከአንቺ በላይ እኮ አንቺ በዚህ ሳምንት ቶሎ ለመጨረስ ሞክሩልኝ ጋሽ እባክህ። እንደምንም ተሯሯጥልኝ ከኔ ካለሁበት አይደርስም። ችግር የለውም። እሺ ያለውን ነገር እንትን እያልኩ ነው። በተሻለኝ አቅም እንግዲህ እኔ እንትን እያልኩ ነው። እሺ እኔ ግን ድምጻቸው አይዶን ነው። አቤት ሄሎ አቤት ጋሽ እንዴት እያደረጋችሁ ነው ጋሽ? እንደምንም በእናትህ ግማሽ ድረስ አድርሱልኝ እባክህን ጋሽ። እንግዲህ በተቻለኝ መጠን እየለመንኩ ነው። አንቺ ተስፋ እየሰጠሽ እኮ ነው አሁን እንደዚህ ጉድ የምታደርጊኝ እስከኛ ድረስ። ጋሽ የታሰረ ሰው ምንድን ነው የሚያደርገው ጋሽ? እነሱን ለማትረፍ ምንድን ነው የሚያደርገው ጋሽ? ጨለማ ውስጥ እኮ ሆኜ ነው ጭንቅ ብሎኝ ነው። ምን ታድርግሽ ጋሽ? እኔ አማራጭ አጣሁ እኮ። እኔ አንድ ስልክ መደወል ውጭ ምንም አማራጭ የለኝም እኮ። ቦታው የት ነበር ያልሽው? ቦታው ነው አሁን አንቺ ዱላ ስገረፍ የማለው ነገር የለም ጋሽ። እኔ ምን ላድርግ? እሺ ቦታው የት ነበር ያልሽው አንቺ? አሁን ፊፋ ነው። አዎ ፊፋ ድንበር ላይ ነው ያለው። አዎ ድንበር ላይ ነው። 4 ሰዓት እኮ ነው የቀረው ልገባ ማለት ነው። በቃ እኔም አሁን ያለው ነገር እንትን እያልኩ ነው እንግዲህ እንደተቻለ እንትን እናለን። በቃ ወደ ክፍለ ሀገር እንትን ብያለሁ። እሺ በቃ እኔ አሁን አንቺ ተስፋትሽ እንደምን ነው ተስፋ ይሰዋል ምናምን ጋሽ ግማሽ ድረስ አድርሱልኝ ጋሽ። ምን ላድርግ? ስገረፍ አሁን በግማሽ አሁን ይለቃሉ። አሁን በግማሽ ይለቁሻል። እለምናቸዋለሁ። ምን ላድርግ ጋሽ? ቁስልስል ላልኩ እኮ ግራ ገባኝ። ታላውኝ እንዴት ላድርግ? አቅም ካነሰኝ በኋላ ብሩ ገብቶ በወጣ ትርጉም የለውም እኮ መንገድ ላይ ነው የምሞተው። ነቀሽ እሺ ሄሎ ጋሽ ሰላም ደህና አቤት
እሺ አስገባልኝ የቀረውን አስገባልኝ። እሺ ሄሎ ምን እያልሽ ነው? የቀረውን አስገባልኝ። የቀረውን አስገባልኝ? መቼ ነው? ዓርብ ዕለት እኮ ያስገባሁልሽ። የተቀመጠ ብር እኮ የለም እዚህ እኮ እስከ ሰኞ ድረስ ደግሞ ፈልግ አላልኩም? እስከ ትናንትና እኮ በጣም ስለተመተው ማውራት አቅቶኝ ያልደወልኩት እና ታዲያ ሳይሰበሰብ ዝም ብሎ እንትን ይሰጣል? የተቀመጠ ብር እኮ የለም። ገና እያሰባሰብን እኮ ያኛውን እኮ ሲሰበሰብ የከረምኩትን የላኩት። ትናንት በጣም ስለተመተው ነው ያልደወልኩት። ማውራት አልቻልኩም ነበር። ለዛ ነው እኮ እየተሰበሰበ እኔም ዝም አላልኩም እኮ ያንን ልኬልሻለሁ። እኔም ዝም አላልኩም። አሁንም ደግሞ እንትን እያፈላለኩ ነው። ዞሮ የተቀመጠ ብር እዚህ የለም። የተቀመጠ ብር እስከሌለ ድረስ ለምኜ ነው። እስከ ሐሙስ አይደርስም። እንዲህ በይ እያላት ደላላዋ ከስር ነው የምትለው። የእሱ ድምፅ ይሰማል። እንደምንም ብለህ ጋሽ እስከ ሐሙስ አይደርስልኝም። እንደምንም ብለህ ጋሽ እንትን የምትፈልጉት አሁን እነሱ በቃ ከዛ በኋላ በሁለት ካሳ ይለቁሻል፣ ወደዛ ይለቁሻል። ቆይ ለቁኝ። እንዴት 250 አድርስልኝና ከዛ ደግሞ አወራሃለሁ። ከዛ እንዴት ከዛ በኋላ እንዴት ነው የሚሆነው? ከዛ አወራሃለሁ። 250 ይድረስልኝና ጋሽ ጥያቄ አትጠይቀኝ። በጣም ነው የተደበደብኩ ነው። አቤት አሎ አቤት ሐሙስ አስገባላት። ሐሙስ አይደለም። አሁን የተቀመጠ ብር እኮ እዚህ የለም። ገና እየፈለግን እያፈላለግን የተቀመጠ ብር አለ እንዴ? የተቀመጠ ብር ቢኖር እኮ ወዲያው እኮ አስገባል ነበር። ግዴታ ነው እኮ የተቀመጠ ብር ቢኖር እኮ ወዲያው ዓርብ ዕለት እኮ አስገባልህ ነበረ። ስለሌለ አይተዋል። ያን ዝርዝር የላኩልን ዝርዝር ሰላም ነው። አቤት አቤት ሰላም ነው። እግዚአብሔር ይመስገን አለን። እሺ ስንት ደረስክ? ብሩ 85,000 ነው የደረስኩት። አሁን አስገባውና ሰኞ ደግሞ ታስገባዋለህ። ሰኞ ማስገባው። ቆይ እናንተ አሁን ስንት አሁን 150,000 አሁን ብፈልግላችሁና ባስገባላችሁ ወይ ቢገኝ እሷ ቀጥታ ትገባለች ወይስ እንዴት ነው? አሁን ምንድን ነው እንዴት ነው የሚደረገው? እኔ እኮ ምን ዋስትና አለው? አሁን እኛ አሁን የሰው ፊት እየገረፈን ይኸው 1 ወር ሙሉ ነው ስንለምን የከረምነው። ከዛ ከተላከው ለምን ዋስትና ለስዋለ ያስረ ምንድነው? በምን ዋስትና ነው ሊወጣለው? የእናንተ ብቻ ነው እንዴ? ልጅ ያለ የእናንተ ልጅ ብቻ ነው እንደዘነኛ ምሰራ እኮ አሁን እኮ አዳምጠኝ አንተ። አሁን ቆይ አሁን ይሄ ቢላክ ታልፋለች እያልኩ እኮ ነው። አሁን አጥራቅም እሷ ብቻ ነው ያለች የኛ ጋር ብቻ ያለች መሰለኝ የኛ ጋር አንተ ይወጣል እኮ ጊዜ ምን እና እነሱ ምን ዋስትና ኖሮባችሁ ነው ደውሉብኝ እስከ 100,000 ቢያንስ እስከ 100,000 ምናምን ፈላልጌ እስከ 100,000 ላስገባለሁ። ብሎክ ሳረጋችሁ አርፋችሁ ትከፈታላችሁ። ቆይ ብሎክ የሚደረግ ሰው አለ። ብሎክ አጎትክን ጥራው። አጎትክ እንዲሰማ ፈልጋለሁ የኤደንን ድምፅና እንዲያረጋግጥልኝ። አሁን እሱ እየመጣ ነው፣ ግን ሲመጣ ባገኘ ይሻላል ወይስ አሁን ነው? ግዴታ ነው። አይ ሲመጣ ነው ገብቶ አይሱን ከፍቼለት ሰምቶ እንዲያረጋግጥልኝ ፈልጋለሁ የእሷ መሆኑን ድምፅ እኮ ላይቭ ላይ ሲመጣ አስገባዋለሁ። ሲመጣ ላይቭ ላይ እሱን ተናንተ ጋር ላይቭ እንዲገባ አደርገዋለሁ፣ ድምጿንም እንዲሰማ ማለት ነው።
እና በድጋሚ አሁን ፋሲካ ነው። አሁን የፋሲካን ቮይስ ባሰማሽ አሁን ይሄ ደግሞ አንዴ ልደውልላት። አንዴ ቆይ ኤደን ጋር ልደውልና ለኤደን ኦኬ እሺ ቅድም ባነሳችበት አንተ እንድታናገራት ስለምፈልግ ምንድነው አንተ ጋር የሚጠራው? እኔ ኤደን ጋር ስደውል አንተ ጋር የሚጠራው ምንድነው? ሀብሶ ስልክ ገብቶብኝ ነው። ልክ እኔ ስደውል ኤደን ጋር ስዘጋው ደግሞ ተዘጋ። ወላሽ ነው ቀደምም እሱ ሲወጣ ጠራ። ግን እኮ እሷ ያነሳችልኝ ኢሞ እኮ ነው። አንድ ኢሞ 2 ቦታ መስራት ይችላል እንዴ? እንደ ቴሌግራም አንድ ኢሞ 2 ስልክ ላይ መስራት ይችላል? እኔ ስለ ኢሞ ስለማላቅ ነው። እስቲ ንገሩኝ። ስልክ ቁጥሩ ከሌለን ይላል። አይችልም። አው አይችልም። አንድ ሪከርድ ያለበትን ለምን አያሳየንም? አው ማቼ እንደተላከ ለምን አያሳየንም? የቮይሱን የቱ ቮይስ? እሺ አስገባ። ማን ነው አካውንት አንተ? አሁን ከልጅቱ ጋር ሲያወራ የነበረው ከአጎቱ ጋር ሲያወራ የነበረው የመቼ እንደሆነ ለምን አያሳየንም? ምን አልከኝ? ወንድ አልሰማሁም። ቮይሱን ስክሪን ለምን አያሳየንም? የመቼ እንደሆነ ከልጅቷ ከአጎትዮ ጋር ስተዋራ የነበረችው ማለት ይቻላል እኮ እንደዛ አስደርዩ ሲ ሚውት ያደረገውን እስኪ እንትን አውጣ እንትን በልበዩ። እኔ ነኝ ሚውት ያደረኩበት። ሚውቱን እንትን ያጥፋው እስኪ እና የሚያወራውን እንስማው። ቆይ አጎቱን ሊያስገባ ነው። እኔ ነኝ ሚውት ያደረኩት። የአጎትህን ቲክቶክ ፕሮፋይል ዋትሳፕ ላይ ላክልኝ መጀመሪያ። እኔ ነኝ ልጅ አዳም እየጻፈ ነው። ልጅ አዳም እየጻፈሽ ነው። አስገቢው። ብዙ ልጅ አዳም ሊኖር ይችላል። ፕሮፋይሉን ስክሪንሻት ላክልኝ ቲክቶክ ላይ። እሺ ላክልኝ። እሺ ስክሪንሾት ላክልኝ። ሀቡ ደግመሽ ደውይለት እስኪ። አሁን ድጋሚ እሱ ጋር ሊጠራ ይችላል። ተገጣጣሚ አጋብ አጋጣሚ አጎትየው ሲደውልና እኔ እዚህ ሲደውል የተገጣጣሙ ልጅ አዳም ምንድን ነው የሚለው? ልጅ አዳም ብሎ ምንድን ነው የሚለው? እስክሪንሾት እንዳደረገ ነው። ልጅ አዳም ብሎ ምንድን ነው የሚለው? ንገረኝ። እንትኑ ቲክቶክ አካውንት
444 እሺ በዚህ በዋትስአፕ ላክልሽ በኔ እሱ ገብቷል እሱ ነው አዎ ጫጫታው ቢርቅ ጥሩ ነው። በጸጥታ ቢያዳምጥ ብከፍትለት ድምፁ ሄሎ ሄሎ ሰላም ነው። ሰላም ጤና ይስጥልን። እንዴት ነህ? አብሮ ይስጥልን። ሀቢቢ እንዴት ነሽ? ሀቢቢ ሰላም ነው። ደህና ነኝ ወንድሜ። እንዴት ነው? አለን እግዚአብሔር ይመስገን ሰላም ነው። አንድ ድምጽ ከፍትልሃለሁ እንድታዳምጠውና ድምፁ የኤደን ነው አይደለም እንድትነግረኝ ነው እባክህ። አይ ቲንክ ኔትወርክ እየያዘው ነው። ኔትወርክ ያዘው። ደውልሽኛውን ስልክ አሳገኝ ባይወ ኧረ ጋይስ እሱ ጋር አይመስለኝም። እሺ ግን እናንተም እሱም ደስ እንዲላቸው እንጂ እኔ ገጠመኝ ነው የሚመስለኝ። ገጠመኝ በአጋጣሚ እኔ ስደውል አጎትየው ሲደውልበት ተገጣጥሞ ነው። ግን እናንተ ካላችሁ እሺ። ሄሎ 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 አቢ ሰላም ነው? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አለን። እሺ ቆይ አንዴ አያሌው ያኛውን ስልክ አሳየኝ አንዴ። ሁለተኛው ስልክ አያሌው ሁለተኛው ስልክ አይ እሱን ነበር ያልኩት። እሱኛው በሰው ነው የገባሁት እኔ የኔም ቢብሎ በሰው ነው የገባሁት። እሺ አንድ ድምፅ ላሰማክ ነው። ይሰማሃል? አንድ ድምፅ ላሰማክ ነው። ከትንሽ አጠገብክ ያሉትን ሰዎች አንዴ ዝም እንዲሉ ንገራቸው። እሺ ሀቢቢ እሺ። አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ አይደል? እኔ የምልሽ ቤቲ የምትባል ልጅ እየመጣች ነበረ መሰለኝ በአንቺ በኩል። አዎ እኔ እቀበልሻለሁ ብዬ ቃል ገብቼላት ነበረ እና አልቻለችም። ጅቡቲ ላይ ሙቀቱ አልቻለችም መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስደት አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈችብን ምናምን አሉ። ማለት ያረፈችው የት ነው? ምን በምን ሁኔታ? ማለት ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነ ስርዓት አለች። አባት የመጣች ልጅ ጅቡቲ? አዎ ጅቡቲ ድንበር ላይ ያን ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው እንትን ያለችው ማለት ነው። ድንበር ላይ ያው ሳትሻገር ብር ምናምን ተልኮ ነበረ። በቃ ወደዛ መመለስ አይችልም። ስልክ ምንም ስለማይሰራ ጅቡቲ ስልክ የኢትዮጵያ ስለሆነ የያዘችው በቃ አስቸጋሪ ሆነባቸው። በቃ እዛው በስነ ስርዓት ቀበርናት አሉ። መጡ የተረፉት። ግን ይሄ ድምፅ የኤደን ድምፅ ነው አይደለም? በፍጹም አይደለም። አሎ አብሬት ይሄ ድምፅ የኤደን ድምፅ ነው? ኧረ አይደለም፣ የኤደን ድምፅ አይደለም። ኦኬ የመጀመሪያው ብቻ እንዴ ሚውት እኮ አይደላችሁም ነው። ድምፁ የእሷ ነው ስትሉ እኮ እየሰማን ነው። አይደለም። ምን አልሽኝ ሀቢቢ? እንዴ
ሚውት ሳትሆኑ ነው ድምፁ የሷ ነው ስትሉ ስትሾካሾኩ እኮ እየሰማን ታላረጋችሁም ነበር። አይ ያው በጥርጣሬ ሆኖ ነው። ዞሮ የኤደን ድምጽ አይደለም። ኤደን እኮ ከኔ ጋር የምታወራው እኮ እኔ አጎቷ ነኝ። ከኔ ጋር የምታወራው ብዙ ሪከርድ አላት፣ በጣም ብዙ ሪከርድ ማለት ነው። በዛ ማየት ይቻላል። ያው እነሱ እንትን እያው ነው ስለሰሙ ማለት ነው። ፎቶዋ ግን እቺ ኤደን ናት። ኤደን ናት። ልክፈተው። ኤደን ነሽ ሲላት አዎ የምትለው ድምጽ ላይ የሷ ነው። ከዛ በኋላ ደግሞ እንትን ነበር ነው። አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ አይደል? አዎ። እኔ የምልሽ ቤቲ የምትባል አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ አይደል? አዎ። እኔ የምልሽ ቤቲ የምትባል ልጅ እየመጣች ነበረ መሰለኝ ባንቺ በኩል። አዎ እኔ እቀበልሻለሁ ብዬ ቃል ገብቼላት ነበረና አልቻለችም። ጅቡቲ ላይ ሙቀቱ ምናምን አልቻለችም መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈችብን ምናምን አሉ። ማለት ያረፈችው የት ነው? ምን በምን ሁኔታ ማለት? ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነ ስርዓት አለች። አብራት የመጣች ልጅ የትዛው ጅቡቲ? አዎ ጅቡቲ ድንበር ላይ ያን ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው እንትን ያለችው ማለት ነው። አዎ ድንበር ላይ አዎ ሳትሻገር ብር ምናምን ተልኮ ነበረ። በቃ ወደዛ መመለስ አይችልም። ስልክ ምንም ስለማይሰራ ጅቡቲ ስልክ የኢትዮጵያ ስለሆነ ያዘችው በቃ አስቸጋሪ ሆነባቸው። በቃ እዛው በስነ ስርዓት ቀበርናት አሉ። መጡ የተረፉት። ግን ማረጋገጫ ምናምን አሁን ቤተሰቦቹ ይፈልጋሉ። እኔ እኮ በአጋጣሚ አሁን እዛ የኛ ሀገር ልጅ ነው ደውሎልኝ እንደዚህ ጫጫታ ላይ ስላለች ይሆን ምናልባት? ምን አልሽኝ ሀቢ? ጫጫታ ላይ ስላለች ይሆን ለለየት ያቃተክ? በጣም ለይቻለሁ። የመጀመሪያው አዎ ያለችው ኤደን ነች። ግን ከዛ በኋላ ያለው የኤደን ድምጽ አይደለም። ከዛ በኋላ ያለው ማለት ነው ኤደን ነች ሲላት አዎ ያለችው ኤደን ነች። ድምጿ ኤደን ነው። ከዛ በኋላ ያለው ግን
ኦኬ ከዛ በኋላ ሌላ ሰው ቀጠለ አይደል? ሌላ ሰው ቀጠለ ሀቢብ። ያው የእሷ ድምፅ አይደለም ከዛ በኋላ ያለው። ኦኬ አዎ እንደዛ ነው። ገባኝ። ኤደን ነች ሲላት አዎ ያለችው ኤደን ነች። ከዛ በኋላ ግን ሌላው ሀተታው የኤደን ድምፅ አይደለም በፍጹም። አንቺ ማገናዘብና ማየት ትችላለሽ። የእሷ ድምፅ አይደለም በፍጹም። ኦኬ እኔም እንደዛ ነው የተሰማኝ። የመጀመሪያው ድምፅ የእሷ ይመስላል። ከዛ በኋላ የመጀመሪያው ድምፅ የእሷ ነው በትክክለኛው። ኦኬ እሺ። ስለዚህ ቆንጆ ዘጋችብኝ፣ እየዘጋችብኝ ነው። አቤት 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 አባ ብቻለሁ። እሺ ልጁ ሳውዲ አረቢያ የሚገኘው ልጅ ደውሎ ያወራት ልጅ ማለት ነው። ይሄን ሪከርድ ያደረጋት ልጅ ጥሩት እስቲ ይምጣ። እዚህ ቮይስ ውጪ ሌላ ቮይስ የለም። ሌላ ቮይስ የለም። በቃ ይሄን ነው ያመጣው። ከዛ በኋላማ አንዴ ይኸውልሽ ሀቢቢ አንዴ ከዛ በኋላ ካወራት በኋላ ቢዚ አድርገዋለች እኮ ብሎክ አድርገዋለች ልጁ። ከዛ በኋላ ማለት ነው ሀቢቢ አንዴ ታስገብኛለሽ። እኔ አክስቷ ነኝ። እኔም አክስቷ ነኝ። ሀቢቢ አንዴ ታስገብኛለሽ። ይቅርታ እሺ ገብተሻል። አንዴ ታስገብኛለሽ ውዴ? አዎ ግቢ ገብተሻል። ምን እንደሆነ ታውቂያለሽ? የመጀመሪያው ድምፅ የኤደን ነው። ከዛ ባለፈ ግን ቅንብር ነው ማለት የሌላ ሰው ድምፅ ነው። ለምን እንደሆነ ታውቂያለሽ? ምናልባት ሴራ ጠምጥሞ በሷ ላይ እንትን ሊሉ ይችላሉ። እኔ የሰማነው በ27 ተወንድሟ ጋር እንደተባለው ነው። እኛ አልሰማንም። እኔ እንደውም ነይ ምናምን ብዬ እናውራ ምናምን ብያን ነበረ። የሆነ ወልጄ ነይና የሆነ ስራ እንስራ ምናምን ብያት አዲሱ ገበያ ነው የምሰራው፣ አዲስ አበባ መጥቻለሁ፣ 80,000 ብር ሜካፕ ልማር አስቤያለሁ፣ 80,000 ብር ብለውኛል እና እሱን አጠረቃቅሜ ልማር አስቤያለሁ ክረምት ላይ ስትለኝ ነይና የሆነ ሻይ ቤት ንግድ ፍቃድ መቤቴ ነው የምልሽ ንግድ ፍቃድ የለው መጥቻለሁ ማለት ከመጀመሪያው አዲስ አበባ አይደለም እንዴ የምትኖረው? አዲስ አበባ ትወጣለችም ወደ የወይተራይለ ጅማ ምንም ትሄዳለች። በደላሎች የሚሄዱት ነገር አለ አይደለ? የሆነ በአጣጪውን በምን አላውቅም የምሰራው ማለት ግን መስተንግዶ ናት። ብዙ ቦታ ትሄዳለች። እሺ ብዙ ቦታ ስወዶም ነኝ ትላለች። ወደ ምን ልበልሽ በቃ ብዙ ቦታ ትሄዳለች በወይተርነት ማለት በመስተንግዶ በዛ ነው የምናውቀው። ከዛ አዲስ አበባ መጥቻለሁ አዲሱ ገበያ ነኝ አለችኝ። ስደውላት የሆነ ቦታ የሆነ ሻይ ቤት ንግድ ፍቃድ ምናምን ያለ ኮንቴነር ሳገኝ እኔ ሼፍ ነኝ በምግብ ዝግጅት ነው የምሰራው እና ወልጄ አራስ ስለሆንኩኝ ባንቺ በሙያ እኔ ደግሞ ኮንቴነርም አለኝም ንግድ ፍቃድም አለኝ እንስራ ሲለኝ የሆነ ሰው በቃ እሺ ብዬ የሁለት ወር አራስ ስለሆንኩኝ ነይ ኤደን ይሄ ነገር ከሚያመልጠን ደውዬላ ማለት ነው ይሄ ነገር ከሚያመልጠን ነይና እንስራበት ንግድ ፍቃድ ነው ከባዱ አዲስ አበባ ከዛ በኋላ የራሳችን ስራ እንሰራለን ስላት የ80,000 ብር ተብያ ሜካፕ ልጀምር ነው ያሰብኩ ክረምት ስትለኝ ግድ የለሽም ነይና እንስራ። እሺ ማክሰኞ ቀን ነው እኔ ቀኑን አላስታውስም። እሺ እመጣለሁ እግዚአብሔር መጣ ብላኝ እየጠበቅኳት ነበረ። ከዛ ካልኳት በኋላ ስደውላት አትመጣም። ከዛ ከስንት ጊዜ በኋላ ታገተች የሚባል ወሬ ሰማሁ ማለት ነው። እኔ በ27 ነው ሄደችው ታግታለች የሚባል ነገር ሰማሁኝ። ተደወለ ብላ ሲስተር ነገረችኝ ማለት ትልቋ እህቴ አሁን እሷም አለች
እና ክፍለ ሀገር ድሃ ናት እናቷ በጣም ታማት ማቃኔ እንትን በጣም ምን ብዬ ልንገርሽ ተለክፋ በጣም መናገር ምንም አችልም እናቷ ማለት ነው ያሳደገቻት ድሃ እልም ያለ በቃ ምን ብዬ ልንገርሽ የቀበሌ ቤት ተሰጧ ነው ክፍለ ሀገር መራቤቴ እግዚአብሔር ነው የምልሽ ምንም ይልል መራቤቴ በጣም የምታሳዝን 3 ልጆች አሏት ከባሏም ተለያይታ ታማ ተለክፋ ተሞታ አፋፍ ነው ዳነችው እና በዛ ምክንያት እኛ ምንም ነገር ጓደኞቿን ማናቀም ምንም ነገር የምናውቀው ታሪክ የለም አሁን ደግሞ ሌላ ዜና ነው እየሰማን ያለ ነው ማለት ነው እኛ ስለሷ መበደል ነው እንጂ እየሰማን ያለ ነው ደግሞ ሌላ ርዕስ መኖሩን እኛ ራሱ አናቀም ሀቢቢ ክርስቶስ እና መልሽ እና ክራፈል ያለው ነገር እናክራታለሁ እስቲ አናክራታለሁ እንዴ እኮ ታናግሪያለሽ ተረጋጊ ወይኔ ጉድ እያወራኋት ነው እሺ ተምታቆልሽ አናግረኝ እሺ ታናግርሽ በቃ እቺ ትልቋ እህቴ ናት ሀቢቢ ሰላም ነሽ እንዴት ነሽ ሰላም እናት እንዴት ነሽ ላለሽ እንትን በጣም እናመሰግናለን ልጅቷ በጣም እየተሰቃየች ነው ምክንያቱም ይሄ ልጅ ናት የታናሽት እህት ልጅ ናት ስለዚህ እኔ ጋም ነበረች እኔ ያሳደገው ልጅ ናት ምንም ማታውቀው ልጅ ናት እንደዚህ በመንገድ ላይ ሄዳ እንደዚህ የሆነችው ይሆናል ብላ ነው ሄደችው በመካሪ ማለት ነው ስለዚህ በማታውቀው ነገር ነውና አንቺ ድረሽላትን ባሁኝላት በእውነት ነው የምልሽ እኔ ጋር ያደገችው እኔ ነው ያሳደግኳት ምንም ማታውቅ ልጅ ናት ባክሽ ድረሽላት ላንቺ በእውነት አታውቅም እሷ በመካሪ ነው ሄደችው እንደዚህ በእውነት ነው የምልሽ እኔ በጣም ነው የምታሳዝነኝ እኔ ድረሽላት አንቺ በእውነት እኔ በጣም ያሳዘነችኝ ምንም ማታውቅ ልጅ ናትና እኔ ልጅ ናት የታናሽት ልጅ ናት ነው የምልሽ እውነት አታውቅም በመካሪ ነው ሄደችው የሚወራው ውሸት ነው በቃ እኔ ልጅ ናት እኔ አርግጄ ባልወልዳትም ልጅ ናት ድረሽላት አንቺ በእውነት በሲቃይ ነው ያለችውና አንቺ ድረሽላት እውነት ነው የምልሽ ሀቢባ እግዚአብሔር ይስጥሽ እውነት በመታምኛው ሃይማኖት አንቺ እግዚአብሔር ይስጥሽ እውነት ነው የምልሽ በእውነት አንቺ ድረሽላት ተሰቃይታ ነው ያለችው በእውነት የሚወራው ውሸት ነው በቃ እኔ የምትይው ነገር አዳምጥሻለሁኝ አቤት ሀቢቢ አዳምጥሻለሁ ብታወሪኝ አዳምጥሻለሁ ብርሃኑ ትቆራረጣለህ አቤት ወንድሜ ይኸውልሽ አሁን እኛ ምን መስማት ለውቀት ሄደችው እኔ አሁን ካሁን የምሰማው ነበር ይኸውልሽ ሀቁን እንዲወጣ ብዬ ነበር የምሰማው እስካሁን ሳዳምጥ የቆየው ማለት የማልናገረው ስለዚህ አሁን እነሱ አቡ እየሰማንክ ነው ብርሃኑ ትቆራረጣለህ ኔትወርክ አቤት እየሰማሽ እኮ ይኸውልሽ አሁን እኔ እነሱም እንግዲህ እውነታ ሊሆን ይችላል የኛ ደግሞ እውነታውን ነው እንዲወጣ የምፈልገው እኔ እህቴ እየሰማ አንተ ሪከርዱን ሰምተሻል አይደል ደውለሽላት ሁሉ እኮ ለአንቺ አውርታሻለች አይደል እንዴ አዎ በኔ በኩል ጠርቻት ነበር የሚለው አዎ ለአንቺም ነግራሻለች አዎ ብላ ስለዚህ እኛ የምንፈልገው እውነታ ነው አሁን ልጅቷ እንደዚህ ትደረግ አይደለም እኮ አሁን እኛ እስካሁን ዝም ብዬ ማዳመጠው እኔ እውነታ ነገር ይመጣል ብዬ ስላሰብኩ እንጂ እኔ በውሸት እሷ ምን ያንታረግኛል ሲው ቪዲዮ ሁሉ አለ አይደል የተላከ የልጅቷ የኔ የሲስተር ፎቶ ሁሉ የተላከ አለ አይደል በሷ ስም የተላከው ቮይስም አለ እኮ ስለዚህ እኛ የምንፈልገው እውነታውን ነው እኔ እንግዲህ ሰው መጀመሪያ ላይ ሰው አይደለችም ሲል ነበር እኮ የመጀመሪያው ድምጽ ማን ነው የሷ ነው ለምን ኤደን አቤት ያለችው የሷ ድምጽ ነው አልክድም ግን ማለት ነው ቪዲዮ ለምን አታወራሽም ተቻለሽ ቪዲዮ ፎቶ ኤደን መሆኗን እንግዲህ ፎቶዋን ተለጥፎልሻል አይደለ ከተቻለ ግን በቪዲዮ ታወራሽ ሌላ መዘዝ ማለት ነው ድምጹ የኋላኛው የሷ ድምጽ አይደለም ግን አትሊስት ኤደን በህይወት አለች ተመስገን በሉ በህይወት ትኑር አትኑር የማትታወቅ ቤቴሌም ማለት ስለዚህ ለሁለቱም ነው እኛ ለሁለቱም ነው ድምጽ የምንሆነው ለኤደንም ለቤቴሌምም እሺ ቤቴሌምም ኢትዮጵያዊ እህታችን ናት ኤደንም ኢትዮጵያዊ እህታችን ናት ስለዚህ ሀቁን አብረን እንድናወጣ እንተጋገዝ አንዴ ሚውት አድርጉ የኤደን
ሚውት አድርጉ። እውነት ነው ሀቢብዬ፣ እውነት ነው ሀቢብዬ። ግን በእሷ ስም እየተነገደ መሆኑን በቪዲዮ ተደውሎ ቪዲዮ ላይ ወጣ እንትን ካለች እኛ መልኳን መቼም እያየሽ ነው አይደለ? እራሷ ድምጿን በቪዲዮ ውጪ በያት አይሻልም? እሺ ሚውት አድርጉ። አንቺ ራሱ ድምጿና የመጀመሪያ ድምጽና የሁለተኛው ድምጽ አንድ አይነት አይደለም አይደለ? እኮ አንዴ እኔ መፍረድ አልችልም። አንዴ እንስማው፣ ድምጹን እንስማው። ስለዚህ ትክክል ነሽ። ነው ሪጀክት ነው። አዎ ኔትወርክ ነው። ኦኬ እሺ ኔትወርክ ነው። ጥሩ ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር? እየጠበቅንሽ ነው እኮ ቲክቶክ ላይ እኔ መታክለኝ በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችይው? ጥሩ እሺ። ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤቴሌም ነፍስ ቃል መስጠት አለብሽ። ችግር የለውም። እሺ ቤቴሌምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት? አይ ራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል የገባሁላት እና ጓደኞቿ ናቸው የኔ እናት። እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፍ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማለት እችል ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ አይዶንኬር ማለት ስለ ጓደኛሽ ነፍስ ጥሩ ነው፣ ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማለት ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሹ? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበል? የሰው ልጅ እንዲህ ነው በስርዓት ሲቀበል? አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? አትችይም ዝም ማለት፣ ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘክረሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ ስልኳን ከቴሌ አስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ይችላሉ ብለሽ ታስቢያለሽ? አንቺ ሳምነሻት ከሀገር ወጣች። መፈተሽ ከቻለሽ ማለት ነው ይፈተሽ። በቃ ያለውን ነገር እንደውም ይሰማል። በጣም ጥሩ። በሰማችሁት ድምፅ እቺ ኤደን ናት አይደለች? በፍጹም የእሷ አይደለም ሀቢቢ፣ እግዚአብሔር ምስክሬ ነው። የእሷ ድምፅ አይደለም፣ እመቤቴን የእሷ ድምፅ አይደለም። ሲጀመር የትልቅ ሰው ድምፅ ነው። እሷ ገና 22 ዓመት ምናምኗ ነው። ከፈለግሽ ሁሉንም ሪከርድ ለምን የእሷ የምታናግርበትን ድምፅ ለምን አታወዳድሩም? ራሱ ማለት ነው። ድጋሜ ወንጀለኛ ስለሆነች ነው ላይቭ አልገባም ያለችው። ስለዚህ ላይቭ አልገባም ያለችው ወንጀለኛ ስለሆነች ነው። አቡ እሺ ቆይ ምን? አቤት አቤት፣ እየሰማንህ ነው። ልጁ እኮ የልጁ ያወራት ድምጿና ይሄ በምንም አይነት መንገድ እኮ አይለያይም። አንድ እኮ ነው አይደል? ከአንቺ ጋር ያወራችሁና ከልጁ ጋር ያወራችሁ ወሬ እኮ እናንተ ከምትከራከሩ ከምትጣሉ ህዝቡ ሁለቱንም ድምፅ ሰምቶ ይፍረድ። አይሻልም? ይፍረዳው። እንደዛ ይሻላል። በቃ ሙሉ ሪከርዱን ላክልሽና ዞረኛ እኮ በቃ ህዝቡ ያዳምጥና ሙሉ ሀቢብዬ አንዴ ትሰሚኛለሽ? እሰማለሁ። ተፈጣሪ ጋር አንቺ በምቺው አቅም መመርመር ትችያለሽ። እኛ አንችልም። እኛ አቅም የለንም።
እውነቴን ነው የምልሽ። እኛ ምንም የምናውቀው ታሪክ የለም። የክፍለ ሀገር ሰው ነን። ምንም የምናውቀው ታሪክ የለም። ምን እንደሚያወሩ አይታወቅም። እኛ በፌሮ እንደምትደበደብ ነው የምናውቀው። በፌሮ እየተደበደብኩ ነው፣ እባካችሁ እርዱኝ፣ ልሞት ነው፣ ልሰናበታችሁ ነው እያለች አያቷንም እናቴን ማለት ነው እኔን ለራሷ አቅመ ደካማ ናት እናቴን ፎቶ ተፈለግሽ እንልክልሻለን። የእናቴንም የእናቷንም በጣም ተጎሳቅሎ የሚኖሩ ድሃ ማህበረሰብ ናቸው። እግዚአብሔር ነው የምልሽ። ተፈለግሽ አሁን ይላክልሻል። ድሃ ማህበረሰብ ያሳደገነን ለፍተን ነው እኛ ያለነው ማለት ነው። እስከ ማንኛውም እስከ ቤቴ ፎቶ ልልክልሽ ይችላልኝ። ግን እግዚአብሔር የድሃ አምላክ ከአንቺ ጋር ተጨምሮ እውነቱን የሚያመጣ አምላክ ይፍረድ። አንቺ በምትችው አምላክ ጥበቡን ገልጾልሽ ማለት ነው። እውነቱ እንዲ ታንቺ እኛ አንቺ ጋር እንደርስም። አንቺ ታውቂዋለሽ ሁሉን ነገር። አንቺ በምታጣሪበት መንገድ ታጣሪልናለሽ ተፈጣሪ በታች ማለት ነው። እንኳን አንቺ ጋር ደረሰ። ለምክንያት ነው የሷን ፎቶም ቴራ ነው እንጂ ሌላ ምንም ነገር አይደለም። ለምክንያት ነው አንቺ ጋር ፎቶ የደረሰው እንጂ የድሃ ቤተሰብ ናት። እኛ አቅም የለንም፣ ፎሎወር የለንም፣ ቲክቶክ የለንም፣ የምናውቀው ፎሎወርም የለንም። ባለን አቅም 5-10 እየሰበሰብን ያለው ድሃ ማህበረሰብ ከገጠር እየተለመነ ነው ያለው። ከገጠር የኑሮ ሁኔታውን ታውቂዋለሽ። አሁን ለሱ 5-10 እየተለቀመ አንድ ቀን 100 ሺህ ብር አንድ ቀን 80 ሺህ ብር እየተጠራቀመ ነው እየላክን ያለ ነው። እንኳን ሌላ ነገር የምናውቀው ማለት ነው። እያንዳንዱ መረጃ እኛ ያለን እንሰጥሻለን። አንቺ ፈጣሪ ደግሞ አግዞን የእውነተኛ አምላክ አግዞን እውነትን የሚያውቀው እሱ ነው። ስለዚህ እግዚአብሔር ባንቺ አድሮ ማለት ነው እውነቱ እንዲወጣ እግዚአብሔር ይርዳን። ሌላ የምንለው ነገር የለም። አቅም የለንም። ተጆዳፍ የሆነ ህይወት ነው እየኖርን ያለን ሁላችንም ማለት ነው። እሺ ይሄኛው ድምጽ ሰምተና አይት አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ? እኔ የምልሽ ቤቲ የምትባል ልጅ እየመጣች ነበረ መሰለኝ ባንቺ በኩል። አሁን እቀበልሻለሁ ብዬ ቃል ገብቼላት ነበረና አልቻለችም። ጅቡቲ ላይ ሙቀቱ አልቻለችም መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈች ምናምን አሉ። ማለት ያረፈችው የት ነው? ምን በምን ሁኔታ ማለት? ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነ ስርዓት አለች። አብራት የመጣች ልጅ። እሺ ይሄንን ሰማችሁ አይደለ? ከኔ ጋር ያወራችሁ ይሄ ምን እውነታው የሷ ድምጽ ልንገርሽ። ይሄን እውነታውን ልንገርሽ ምን ላይ እንደደረሰች እሷ ኤደን ነሽ ወይ? አዎ እንዴት ነሽ? እግዚአብሔር ይመስገን ያለችው ብቻ የሷ ድምጽ። ከዛ ያለፈ ጅቡቲ ተቀብያታለሁ ምናምን የሷ አይደለም። በደንብ አድርገሽ አዳምጪ ሙሉ ማለት ነው። እሺ እኔ ህዝቡ ሰምቶ ራሱ እንዲያይ ነው። አንቺ ሚውት አድርጊና ህዝቡ ሰምቶ በቃ ህዝቡ ከእግዚአብሔር ልቦና ሰጥቶት ህዝቡ እንዲሰማ በቃ ህዝቡ ይፍረድ። ውሸት ነው በቃ አቡ አቤት ይኸውልሽ አሁን በአንድ ጊዜ እስኪ በዚህችኛው ቅጽበት እንዴት የሁለት ሰው ድምጽ ሊመጣ ይችላል? የመጀመሪያውን አቤት ሰላም ነኝ ያለችው እሷ ነች አለች። ከዛ በኋላ ደግሞ ያለው ደግሞ አይደለችም። ምን ጊዜ ማን መጥቶ ያወራታል? እስኪ በምን ምክንያት እንዴት ነው ተቀይሮ? ምንድነው የተቀየረው ነገርስ? እሺ እኛው ፈልገው የእውነት አምላክ ቴክኖሎጂ እኮ የረቀቀበት ጊዜ ነው። ብርሃኑ ነው ስም በእናትህ አይደለም። እኔ አሁን አንቺ ጋር ልከራከር ይኸውልሽ እናቴ አሁን እኔ ካንቺ ጋር ልከራከር አንተ ቴክኖሎጂ ቢንቋን ሲያረጋግጥ የፈለኩኝ እኔ ማንተ ጋር ተከራከርም። ስማኝ ሲጀመር የት መሆኑን እውነታውን ነው። ግን አዘነተኛም አትመስልም። ሲጀመር አንተ እህትም እንደዚህ የተጎዳችም አትመስልም። ልክ ነሽ። የሀዘን ፊት ራሱ የለም። አንተ ራሱ ጠረጥራለህ ምን እንደሆንክ ራሱ አንተ ልጠረጥራለሁ። ገባህ? አንተ ልትሆን ትችላለህ። እንደዚህ እህቴን የበላሃት አንተ ልትሆን ትችላለህ። ገባህ? ላይቭ ስለገባህ አይደለም። ምንም ያዘን እንኳን እህት ጅቡቲ ሞተችና የታመመች ራሱ ፊት የለም። ገባህ? በቃ የእህትህን እስኪ መረጃ አቅርብ። እስኪ የት ታውቃታለች እህቷን? ልጅቱ ሰንከራታች ናት። ጓደኛ እንኳን የላትም። ጓደኛም ደግሞ ያለቻት የመራ ቤት